አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩ በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። የሉቃስ ወንጌል ምዕራፍ 7 ከቁጥር 46። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰዱሱ ለየካቲት በዛቲ ዕለት ኮነ ዕርገተ ሥጋሁ እምባሕር ለቅዱስ አቡሊዲስ ሊቀ ጳጳሳት ዘሀገረ ሮሜ መምህረ ኩሉ ዓለም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 6 በዚች ቀን የዓለሙ ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳሳት የከበረ አባት አቡሊዲስ ሥጋው ከባሕር የወጣበት ነው። ይህም የከበረ በእውቀቱ ፍጹም የሆነ ሰው ነው። ከአባቱ አውኪዮስም በኋላ ለሮማ ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳሳት ከላዲያኑ በተሾመባት በመጀመሪያ ዓመት ነው። ሕዝቡንም ከአረማውያን ጠባይ የሚጠብቃቸው የሚያስተምራቸውና በክብር ባለቤት በጌታችን በኢየሱስ ክርስቶስ ሃይማኖት የሚያጽናናቸው ሆነ። በከሃዲው ንጉሥ በከላዲያኖስም ዘንድ ዜናው ተሰማ። ይህንንም የከበረ አቡሊዲስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየቱንም በሰለቸ ጊዜ በእግሮቹ ውስጥ ታላቅ ደንጊያ አስሮ ከጥልቅ ባህር የካቲት 5 ቀን አሰጠመው። ማግስትም ሲሆን የካቲት 6 በዛሬዋ ቀን የዚህ አባት ሥጋው በውሃ ላይ ተንሳፎ ተገኘ። ደንጊያውም በእግሮቹ ውስጥ እንደታሰረ ነበረ። አንድ ምዕመን ሰው ወስዶ በእርሱ ዘንድ አኖረው፣ በከበሩ ልብሶችም ገንዞ ሰወረው። ወሬውም በሮሜ ሀገሮች ሁሉ ተሰማ። ንጉሡም ሊያቃጥለው ፈልጎ ነበር፣ ግን አላገኘውም፣ ያ ሰውም ሰውሮታልና። ይህ የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሷል። ከእርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀርም በሥራ ሁሉ አንድ ባህሪ ስለመሆኑ የደረሰው አለ። ዳግመኛም እግዚአብሔር የሚወደውን ስለ መስራቱ የደረሳቸው ተግሳጻትና ትምህርቶችም አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎችን ሰርቷል። እኒህም በሁሉ አብያተ ክርስቲያናት ይገኛሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበሩ አቡቂርና ዮሐንስ 3 ደናግልም ከእናታቸው ከአትናሲያ ጋር በሰማዕትነት ሞቱ። የእኒህ ሰማዕታት ስማቸው ቴዎድራ ትርጓሜው የእግዚአብሔር ስጦታ ነው። ሁለተኛውም ቴዎፍና ትርጓሜውም የእግዚአብሔር ሃይማኖት፣ ሶስተኛውም ቴዎዶክስያ ትርጓሜውም የእግዚአብሔር ምስጋና፣ የእናታቸው አትናሲያ ትርጓሜውም ሕይወት የሆነ ነው። ይህም የከበረ አቡቂር ከታናሽነቱ በገድል ተጠምዶ የሚኖር መነኮስ ነው። የከበረ ዮሐንስ ግን ከንጉሥ ሰራዊት ውስጥ ወታደር ነበረ። የእነርሱም ሀገራቸው እስክንድርያ ሲሆን የሚኖሩትም በአንጾኪያ ነው። በንጉሥ ዲዮቅልጥያኖስም ፊት ቁመው ከእኒህ ደናግል ከእናታቸው ከአትናሲያም ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆኑ ጠየቀ። ከእስክንድርያ ሀገር እንደሆኑ በተረዳ ጊዜ ወደዚያ ይወስዷቸው ዘንድ አዘዘ። ወደ እስክንድርያም በደረሱ ጊዜ በመኮንኑ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ማሰቃየትንም በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ከበረች አትናሲያም ደናግል ልጆቿን በከበረ ስሙ ምስክር ሆነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮች እንደሆኑ በማስረዳት ታጸናቸውና ታስታግሳቸው ነበረ። እንዲሁም የከበረ አቡቂር በከበረ ሐዋርያት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸውም ነበረ። ወታደሮቹም ለባለ ሰይፍ በማከታተል አንዲቱም ከአንዲቱ በኋላ የሚቀርቡ ሆኑ። ከዚያም እናታቸውን የከበሩ አቡቂርና ዮሐንስም ቆረጡ። መኮንኑም ስጋቸውን ለአራዊትና ለአዕዋፍ ይጥሉ ዘንድ አዘዘ። ምዕመናንም ስጋቸውን በስውር ወሰዱ፣ በክብርም ገነዟቸው። የመከራው ዘመን እስኪያልፍም በሳጥን አድርገው ሰወሯቸው። ከዚያም በኋላ ቤተ ክርስቲያን ተሰርቶላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቅ ተአምራቶች ተገለጡ። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን ጌታን ሽቱ ለቀባችው ማርያም የዕረፍቷ መታሰቢያ ነው። ይህችም ቅድስት አስቀድማ ኑሯን በዝሙት ያሳለፈች ኃጢአተኛ ነበረች። እርሷም ጎልማሶችን ወደ እርሷ ትማርካቸው ዘንድ በየራሱ በሆነ ሽልማትና ጌጥ ትሸለም ነበረ። ከአንዲት ዕለትም እንደ ልማዷ ተሸልማ አጊጣ ሽቱ ተቀብታ ፊቷን በመስታወት ተመለከተች። የጉንጯን ቅላት፣ ደምግባቷ፣ የዓይኗ ወገግታና ጥራት ማማሩን አይታ እያደነቀች 1 ሰዓት ያህል ቆየች። ከዚህም በኋላ በጎ ሐሳብ በላይዋ መጣ። ሞትንና እዚህን ዓለም ማለፍ አሰበች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ኃጢአተኞችን እንደሚቀበልና ኃጢአትንም እንደሚያስተሰርይ ሰምታ
ገንዘቧን ወስዳ የአልባስጥሮስ ሽቱ ገዝታ በስምዖን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩ በታችም ሰግዳ ያንን ሽቶ ቀባችው፣ እግሮቹንም በእንባዋ አጠበችው፣ በራሷ ጠጉር ወለወለችው። ጌታችንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግሥት ወንጌልም በሚሰበክበት ይህንን ያደረገችው እንዲያስቡ አዘዘ። በረከቷም ከእኛ ጋር ይኖር፣ ለእግዚአብሔር ምስጋና ይሁን፣ አሜን። አቡልዲስ ከተናገራቸው ድርሳናት መካከል አንደኛው እንዲህ ይላል። ዳግመኛም የሮም ሊቀ ጳጳሳት በምግባር ፍጹም የሚሆን ይህ ቅዱስ አቡልዲስ ስለ ጌታችን ስለ ኢየሱስ ክርስቶስ ተዋህዶ ከተናገረው አምጥተን እንናገራለን። አክብረኝ ግለጠኝ ባለ ጊዜ ቃል ከሥጋ ተሰማ፣ የተገለጠበት ክብርም በሥጋ ነው። ስለዚህም የምወደው ልጄ ይህ ነው የሚለው ቃል መለኮቱን ከትስብእት ትስብእቱንም ከመለኮት ሳይለይ እንደተናገረ እንናገራለን። ሰው የሆነው አምላክ ይህ አንዱ ነውና ከዚህ በኋላ ግለጠኝ ባለው ላይ ዓለም ሳይፈጠር ካንተ ዘንድ በነበረ ጌትነቴ አክብረኝ ብሎ የባህሪ ክብሩን ተናገረ። ጌትነቴን ባለውም በዘመኑ ሁሉ ጌትነት ገንዘቡ የሆነ መለኮቱን አምላክነቱን ያስረዳል። ይህ ነገር ምንም በልዑል ጌትነቱ ሊነገር የሚገባ የሚመች ቢሆን እርሱስ ፍጹም መለኮት ከትስብእት አንድ ሆኖ ተናገረ። ከሁለት አንድ የሆነው እርሱ ነውና እንዲሁም ከእግዚአብሔር አብ ጋር በአምላክነት ክብር አንድ ነው እንላለን። ሥጋም ይህን አንድ ስምን ክርስቶስን ገንዘብ ያደርጋል። እግዚአብሔር አብን በመልክ ከሚመስለው በባህሪው ከሚተካከለው ከቃል ጋር አንድ አካልና አንድ ባህሪ ነውና ከአብ ጋር አንድ ነው እንዳልነው ሥጋን በመዋሃድ ከሰው ጋር አንድ ነው እንላለን። መለኮትም ለሰው የሚገባ ስምን ገንዘብ ያደርጋል። ሥጋን በመዋሃድ ከእኛ ባህሪ ጋር አንድ ስለሆነ ከእርሱም ጋር አንድ ስላደረገው ከተዋህዶም ሥጋ ባህሪ ምንም አልለወጠም። አንድ መሆንም ሰውን ወዶ ስለመዋሃዱ የመለኮት ባህሪ እንዳልተለወጠ መጠን ከእርሱም ጋር አንድ ከሚሆን ከእግዚአብሔር ጋር ገንዘቡ የሚሆን መተካከል ያለበት ስም ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 7 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት ለእስክንድሮስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የካቲት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ማርያም እንተ እፍረት፣ የዓለም ሁሉ መምህር ቅዱስ አቡልዲስ ብዙ መንፈሳዊ ድርሳናትን የደረሰ ሊቀ ጳጳሳት ሰማዕት፣ ቅዱሳን አቡቂርና ዮሐንስ ሰማዕታት፣ ቅድስት አትናስያና ሦስቱ ሰማዕታት ልጆቿ ቴዎድራ፣ ቴዎፍናና ቴዎዶክስያ። ወርሃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን ሀይከን፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህም እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩትን በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። የሉቃስ ወንጌል ምዕራፍ 6 ከቁጥር 49። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድኅነት ያድርግልን። ይቅርታውን ቸርነቱን አያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይልነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድር።